በጣም ልንደጋገፍ የሚገባን ሰዎች እኛ ነበር። በነገር ግን ምን ታደርጊዋለሽ? በቃ ማለት አንዳንድ ጊዜ ምታት ነው ወይስ ደግሞ እርግማን ነው ብዬ ነው የማስበው። ምክንያቱም እዚህ እንኳን ለስራ የወጡትን ልጆች ቅንጣቸውን በማለት ነው ሲያባርሩ የምናያቸው እንጂ እንደነዚህ አይነት ልጆች አሁን ለምሳሌ ማርያምን እንደኛ እኮ ግን በጣም ብዙ እንትን ህዝብ የለም እኮ እዚህ ዱባይ ላይም በየአረብ ሀገራት ውስጥ አንቺ እሱን ሳሪ እኔ ሱቅ ጋር ስትመጪ አጠገቤ ህንድ አለ የሌላ ኩባያ ላይ ፎቶ የሚሰራ ምናምን ቻርጅ ተበጥሶበት እኔ ነኝ እኮ የምቀርበው። አስፓልት ተሻግሮ ሄዶ ገዛ። ይኸውልሽ ከዛ ለምን አንተ እኔ እዚህ ያለው አይደል እንዴ ስለው እዛ ጋር ዜጋዬ ነው አለ። አንዲት ድርሃም አሳልፎ ለእንትን አይሰጡ እና የዛሬውን ማርያም ምን በቃ እምባይ ሁሉ ምን አለ እኛ ኢትዮጵያኖች እንዲህ ብንተባበር አንድ ሴት መዳን ቤት እራሱ አይሰሩ። እግዚአብሔር አንዲት ኢትዮጵያዊ ሽንት ቤት አታጥብም ነበረ። በጣም መተባበር ብንደጋገፍ ምን ብንል ዱባይን በቢዝነስ አለም በቃ የተለያየ ንግድ ውስጥ የሚገባው አበሻ ነበረ። መሲ ደግሞ የኛ ደግሞ የሚያስጠላው ፓርት ምን እንደሆነ ታውቂያለሽ? በራስሽ መቆም ስትጀምሪ መነሳት ስትጀምሪ ሰው ሊኮረኩምሽ ይበዛል። ሊኮረኩምሽ የሚመጣ ይበዛል። የሚገርመው ሁኔታ ፎዚ እስከ ዛሬ እኮ ምንም ሳይልሽ ምንም ሳያረግሽ ምንም ነገር እንትን ሳይልሽ ይቆይና ልክ የሆነ ነገር ልታደርጊ እንደዚች ስትሞክሪ መጥቶ አናትሽን ሊልሽ ይሞክራል። በተለይ እዚህ ሶሻል ሚዲያ ላይማ እንደዚህ ቅባትና ሺቲ ካሽ በቃ በለጥሻቸው እንደ በለጥሻቸው ቁጣሪ በቃ የዛኔ ይሞታ ታንቀው መሞት ነው የሚደርሳቸው። ታንቀው መሞት በቃ በምን እናገኝሽ በምን እንደዚህ በሽ። ሲጀመር እንደዚህ አይነት ሰው አያልፍለት። እድሜ ልኩን እንዳከከ ነው የሚኖረው። እድሜ ልኩን ከሰው ቂጥ አይወጣም። እድሜ ልኩ እንደዚህ ነው የሚሆነው። እንደዚህ እንደነዚህ አይነት ልጆች ደግሞ የምር እንዴ እኔ አንቺ ሳሪ ሁላችንም ቀና ብንሆን አንቺ ቢያንስ አንቺ የሆነ ቢዝነሶችሽን በሌላ እንኳን ተው የአንቺ አይነት ስራ እንኳን ሳይ በሌላ ቢዝነስ 4 ሰው ከመዳን ቤት ብናስወጣ እኔ እንደዛ ፎዚ እንደዛ ታሜ እንደዛ 4 እንኳን በ3 ወር ምናምን እጃቸው ላይ ባለው ብር አይዲያ ያላቸው ልጆች ወደ ቢዝነስ አለሙ ማቀላቀል ብንጀምር እመቤቴን እህቶቻችን ሽንት ቤት አጣቢ አይሆኑም። እመቤቴን በቃ ዛሬ ከህንዶቹ የተማርኩትኝ ያንን ነው። እንዴት እንዳስቀኑኝ ምን አለኛል ፈልገሽ ነው። መጀመሪያ የምትፈልጊውን ነገር ጻፊ፣ መጀመሪያ ጻፊ። ከዛ በኋላ አስገባሻለሁ። ዝም ብለሽ አትጨቃጨቂ፣ አዳምጪኝ። ቀጥ መሲ ሲጀመር ልንገርሽ አንድ ነገር ልንገርሽ መሲ በጣም የሚያስጠላኝ ፍርሃት ነው ታውቂያለሽ። በብዛት መስራት እየቻሉ ወጥተው ራሳቸውን ፕሮሞት ማድረግ ይፈራሉ በጣም ብዙዎቹ እንጂ ኢቭን ተመሳሳይ ስራ ራሱ ቢሆን ምንም ማለት እኮ አይደለም። እህትማማቾች ወንድማማቾች ተመሳሳይ ስራ በመደዳ ሱቅ ከፍተው ይሰሩ የለ እንዴ? ኖርማል እኮ ነው። ርዝቅ ሁሉም ሰው የራሱን ነው እንትን እንዴ። ባንጋሊዎች፣ ህንዶች ፎዚ እስኪያቸው እዚህ ጋር አንዱ ሞባይል እኔ አጠገብ አንዷን አሁን ነፍጠኛ ለምን እንደፈለግሽ ንገሪኝ። እንደፈለግሽኝማ ገብቶኛል። ለምን እንደፈለግሽ ጻፊ። አሁን ፎዚ ይኸውልሽ ነፍጠኛ አሁን መታ እኔ አጠገብ ሞባይል ቤት ብትከፍት እኔ ጋር ያለ ስልክ ካለ ከኔ ትወስዳለች። እሷ ጋር የሌለውን ከኔ እየሄድን እንትን እያመጣ እኔ መቤቴን በቃ ዛሬ ጭንቅላቴ ነክተውኝ የመጣሁትኝ ህንዶች ናቸው። ምን አለ ዜጎቻችን እንደዚህ በሆኑ ማለት በቃ የሆነ ብንደጋገፍ። አሁን ህንዶች እዚህ ሀገር ባንክ ቤት ይሰራሉ፣ ሆስፒታሎች ዶክተሮች ናቸው፣ በንግድ አለም ውስጥ አሉ፣ በታክሲ ሹፌር ውስጥ አሉ። ብዙ ህንድ እንደውም አብዛኛው መዳን ቤት አይገባም። እኔ ደግሞ ምን አሰብኩኝ እዛ ሆኜ ማለት ነው ፎዚ ምን አለ እኛ ውስጥ ቀና ሁላችንም ቀና ብንሆን በ3 ወር አንዴ እንኳን እነዚህ ልጆች ብራቸውን እያጠራቀሙ ወደ ቢዝነስ አለሙ ብናስገባቸው። ታዩና 20 የመዳም ቅመም ወደ ቢዝነስ አለሙ ብታስገቢያት እኮ አስበሽዋል? ታዩ በ6 ወር በ2 ወር ብራቸውን ያላቸውን ይዘው በትንሽ ብር ነው ቢዝነስ የሚከፈተው። ገባሽ? እንደዚህ ቢሆን አንዲት ኢትዮጵያዊ እመቤቴን ማንም አረብ አይፈነጭባትም። እግዚአብሔርን በጣም ብዙ ነገር መስራት ይችላሉ። እኔ አንዳንድ ጊዜ አክቲቭ የሆኑ ልጆች ሁል ጊዜ መዳን ቤት ሲሰሩ ሳያቸው በጣም እንትን ላለኝ ለምን ራሳቸውን ፕሮሞት ማድረግ አይጀምሩም? ለምን በደንብ ኤክስፒሪንስ ወስደው ለምን መስራት አይችሉም ብዬ በጣም እንትን ወላሂ ሳሪ እኔ ከኤሌክትሮኒክስ ወደ ኢትዮጵያ በመጫን ማለት ነው ረጅም ዓመት ነው የሰራው። ብታምኝም ባታምኝም እኔ ለናዝሬት እየጫንኩኝ ለናዝሬት የምትጭን ልጅ ወደዚህ ስራ አስገብቼ አውቃለሁ።
እሷ ከስተመር ሳይኖራት ቀርቶ ለእኔ ከስተመሮች እንድታስረክባቸው አድርጌ አውቃለሁ። በጣም ኖርማል ነው። በቃ ማለት ተመሳሳይ ስራ ብትሰሪም የአንቺን ርዝቅ አንቺ ብቻ ነሽ የምትወስጂው። እኔ ሁሌ ሳሪ ሁሌ ልሻ አለሁኝ ሺፎን የሚሰሩ ልጆች ያገባል ልብስ እዚህ ጋር አስገብተሽ በደንብ ስታስተዋውቂያቸው ያለሁኝ እና እኔ ሁሌ ነው የምልሽ ሳሪ ይሄ ነገርሽ እኔ ያኮራኛልሻለሁ። ከኔ ጋር መሲን ጠይቂያት። አህዱ ባልትና ምን አለ እንዴት ናቸው? ጸበል ላይ ነኝ አንድ ጊዜ ነገር ካለወጣ ኦኬ ወንድሜ ላላላ ነገር አይደለም። ምን ላይ ነው? በማርያም ጆከር ምን ላይ ነው ያልከው? ቆይ እኔ ጆከር አልሰማሁም። ጸበል ላይ ኦኬ ማለት ምንም ነገር ውስጥ አልገባም። ወሬ ለነገር ከሆነ ማለት ነው አይደል ወንድሜ? ዮኒ ምኮት ላንተ ተጠመቃለሽ። ጆከር ወንድሜ እኛ እዛ ነገር ላይ አይደለንም። ከይቅርታ ጋር ነፍጠኛ ታሜ ሰላም ነህ ወይ? እኔ ልወጣ ነው ማሬት እንዳልቆይባችሁ ልናገርና ልወጣ። ተናገር ያውሩሽ ዶክተር አንዴ ተናገር። ኦኬ ታሜ እያወራ ነው መሰለኝ። ላቺ እኔ የመጣሁት በየቦታው ሰሞኑን እገባለሁኝ እና የቤታን ጌም ላስተዋውቅ ነው የመጣሁት። የነገው ቅዳሜ አልፎ የሳምንቱ ሐምሌ 5 ጁይ 12 በነጮቹ ያበደ የቀጠሮ ጌም አላት ቤታ። ማንም ሰው እንዳይቀር። የነገው ቅዳሜ አልፎ የሳምንቱ ሐምሌ 5 ማለት ነው። ቴንኪ አመሰግናለሁ። ብርጅስቶን መሲ፣ ሳሪም ሁላችሁንም ሰላም ብያለሁ። ምንም አይደለም የኔ ቆንጆ ቤታዮ ጆከር ፎዚ ሁላችሁንም ኦኬ። እሺ እንዳትቀሩ እሺ። አንቀርም። እሺ ማሪ እሺ ኦኬ። መሲም እንድታስገቢ ስመጣሽ ማሪ። እዚህ ማን ነው እና ያስገባሽ? ሾካካ እኮ አመሰግናለሁ አልኩኝ። ቤትሽ ነው ያልኩት። ቤትሽ ስትገቢ እንድታስገቢኝ ነው ያልኩት። በኋላ ትንሽ ካለው በቃ ነይና እኛ ራሱን እንናገራለን አለች። እሺ ማሪ እሺ አመሰግናለሁ። ቴንኪው። ሰው ማሪ ስሚ ማሲ ምን ላይ ነበርኩኝ? ንገሪ። ምን ላይ ነው ያቆምኩት? ፖዚቲቭ ይኸውልሽ አህዱ ባልትና ከፈተ። ስሚኝማ አህዱ ባልትና ሲከፍት እኔ ባልትናውን አስተዋወቅኩለት። ሄድኩኝ መረኩኝ። አሁንም ቢመጣ አስተዋወቅለታለሁ። ሊያ ልብስ ትሸጣለች። ሊያ ታውቂያታለሽ? በባለፈው እኛ ቤት የመጣችው ፎዚ ሰም ይሸጣል። እኔ ምን አገባኝ? መጥቶ አሁን ከኛ ጋር ከሊያ ሶስታችንም እኔም ጁዬም ነፂም ልብስ ተገዛልን። ለምን ከኔ ነው ብዬ ማብድ ሴት አይደለሁም። ምክንያቱም እኔ በእንደዚህ አይነት ቦታ የምገኝ ሰው አይደለሁም። ለምን መሰልሽ? እንደውም ከኔ የበለጠ እነዚህ ልጆች መበረታታት አለባቸው። ፎዚ ነግሬሻለሁ። ኢቲኤች ደሊቨሪ በብዛት እኔን አይወስድም ነበረ ትዝ ካልሽ። ሌሎች ልጆች ግን ኢቲኤች ደሊቨሪ ካልሆነ እየተባለ ሲከነሰልባቸው ምንድን ነው ያልኩሽ? እኔ ችግር የለብኝም፣ መሸጤ አይቆምም። ገባሽ? እኔ እሸጣለሁ ወደደም ተጠላ። ምክንያቱም በቃ ኦልሬዲ ያው የሶሻል ሚዲያ ሰው ነኝ። እንደነዚህ አይነት ልጆች ግን በጣም ስለሚያሳዝኑ ሁሉንም እንዲያማክል ወልዴን እናናግረው፣ ሁሉም እንዲሰራ እናናግረው አላልኩሽም? እሱም ደግሞ ነገሮችን አስተካክሎ ይኸው መጣ እንጂ አሁን ለምሳሌ እኔ የሆነ ሰው መጥቶ እዚህ ጋር እኔ አበሻ ቀሚስ እሰጣለሁ ሳሪ አስተዋውቂልኝ ቢል በደንብ አስተዋውቅለታለሁ። ከኔ ህይወት ጋር ምን አገናኘው? እኔ የምቀኝነት ሴራ የለኝም። እንደዚህ አይነት ምቀኛ ሴት አይደለውም። ውስጥ ለውስጥ አልሄድም፣ አላወራም። እንደዚህ አይነት ነገር መጥፎ ነገር እዚሁ ላይቭ ላይ ተናገርኩ፣ በቃ ጨረስኩ። አንዳንድ ሰዎች ችግራቸው ምን እንደሆነ ታውቂያለሽ? በጣም ምስጥ ናቸው። አንቺ ስሸጪ ሲያው አይናቸው ደም ይለብሳል። እነሱ ሰርተው የሚበሉ ሰዎች አይነት አይመስላቸው። ግን ይቺ ሀገር እንኳን ለእኛ ቀርቶ ለብዙ ሰው እንትን ትላለች። እስቲ ወርቅ ቤት ሂጂ፣ በጣም ብዙ ወርቅ ቤት አለ። ምግብ ቤት ሂጂ፣ በጣም ብዙ ምግብ ቤት አለ። ልብስ ቤት ሂጂ። ግን አበሻ ብቻ ነው። አበሻውን ለምሳሌ የሆነ ሰንበዲ ልብስ ቤት ከከፈተ ማን ሊገዛ ነው? ልብስ ቤት ብቻ ሆነ ይሉሻል። ባልትና ከከፈተ አሁን እኔ እዚህ አጅማ ላይ ባልትና የለም። እኔ ነኝ አብዛኛው በሱቅ ደረጃ እንደውም እዚህ ባልትና የሚሸጠው ማለት ነው። በቃ ሁሉን ያማከለ ነገ ከኔ ጎን መጥቶ ቢከፍት ለምን ከፈተልን ነው? አይ ዶንት ኬር አባውት። ምክንያቱም የኔን ርዝቅ እኔና እኔ ብቻ ነን የምንበላው። ስለዚህ ሰው ደግሞ መስራት የሚገባው ምንድን ነው መሰለሽ? የራሱን ድርሻ ነው። በቃ ራሱን ነው መስራት ያለበት፣ ራሱን ነው መምሰል ያለበት። ከተመቀኛችሁ አያልፍላችሁም ጋይስ። ስለ ሰው ብቻ ቁጭ ብላችሁ የምታወሩ ከሆነ አያልፍላችሁም። የራሳችሁን ነገር ፍጠሩ። ዳሪ ስለ ሳሪ ማለት ነው። ባለፈው እና አሀድ ባልትና
እንትን ባልትናቸውን ሲያስመርቁ ልነግራት አልነበረም። ናይ ልትጅ ነት ወይ አሃድ ባልተ ወይ ነያን መርቅለት እሷ ናት ነይ በበሬ ጋር ለፊ ብላ ይጠይቅኝ እመቤቴ ነ ነይ በዚህ እንደዚህ ጋር ቅርብ እኮ ነው ጎረቤታችን እኮ ነው አለችኝ። እና ምን አልኩሽ ሳሪ ማታ ስመልስ ደውዬልሽ አንቺ ግን እኮ አስደነገጥሽ ምናምን እንዴ ምን ችግር አለው እሱም የእሱን እድል እኔም የኔን እድል እኮ ነው ስለምን ታስቢያለሽ አለችኝ። አንተን ብላኝ አስደነገጠችኝ ገባሽ? እና እኔ በቀን አሁን አሃዱ በነገራችን ላይ ቆይ በትልቁ ላድርገው ይሄ አካውንት ለእኔ 200 ሺህ ብር ሊሰጡኝ ነው። ኮመንት ላይ የገባችሁ ለመሲ 200 ሺህ ብር ምኗ ነው የምትሉ ሰዎች ታው እንጂ 100 ሺህ ብርም ትልቅ ብር ነው። 200 ሺህ ብርም ትልቅ ብር ነው። ፎሎ አድርጉት። 200 ሺህ ከገባ ይሄ አካውንት ለእኔ 200 ሺህ ኢትዮጵያ ብር ይሰጥ። ብቻዬን አልበላ አቀማምሳችኋለሁ። መቼስ እኔ ብቻዬን በልቻ አላውቅም። ፎሎ አድርጉት። መቼስ መካፈላችሁ አይቀር አርጉት ጋይስ፣ አዱን ፎሎ አርጉት። ሲቀጥል ልንገርሽ ፎዚ እኔ ከምንም ነፃ ነኝ። ከምንም ነፃ ነኝ ማለት ከምቀኝነት፣ ከሴረኝነት፣ ከዚህ ከንትን ከአድመኝነት ምናምን እኔ ነፃ ነኝ። ሰዎች ሊያድሙ ሲሞክሩ ግን አገኛቸዋለሁ፣ ይዛቸዋለሁ። አንድ ነገር ልንገርሽ፣ እኔ ማንኛውም ሰው የሌለኝን ነገር ለምሳሌ አሁን እኔ ባልትና የለኝም፣ ባልትና የሌለኝን ነገር ለምሳሌ እኔ ቋንጣ የለኝም። በነገራችን ላይ ቋንጣ አልሸጥም። ቋንጣ አለ ሲባል አዋለ መሲ ባልትና ጋር ሂዱ እያልኩ እናገራለሁ ማለት ነው። ምክንያቱም እኔ የመሲ ባልትና ርዝቅ ልበላ አልችልም። በነገራችን ላይ አንድ ነገር ልንገርሽ፣ አንድ በይ። ሁለተኛ ደግሞ እኔ የሌለኝን ነገር ለምሳሌ ፎዚ ስልክ አለ ሲሉኝ ስልክን ያልሸጥም ሂዱ መሲ ብርጅስቶን ጋር አለሁ። ይኸው ማርያምን ነፂ ትመሰክራል። ይህ ህዝብ ይመሰክራል። እኔ አሲድ አይደለሁም፣ ምቀኛ አይደለሁም። ልንገርሽ ምክንያቱም ምቀኛ ስላልሆንኩ ነው እዚህ የደረስኩት ውዴ። ምቀኛማ በሆን ማሬ እንደዚህ እኮ አያልፍልኝም ነበረ። ስሚ ወርቅ ሲጠይቁኝ እሪም ጋር ሂዱ አያገባኝም እንኳ አልልም። እከሌ ጋር ሂዱ እከሌ ጋር እንደዚህ ቅባት ክሬም ምናምን ሲሉኝ መሬም አለች እኮ መሬም ጋር ሂዱ ላለሁኝ። ምክንያቱም ከእኔ ህይወት ጋር ምን አገናኘው ጋይስ? ምን አገባኝ ጋይስ? 1500 ሰው አላቸው። እስቲ አሃዱ ዲዛይን በትልቁ ያለው ፎሎ አርጉት። ፈጣሪ ሆይ እስኪ ጣቃ ሽፎን አንሸጥም ፎዝዬ፣ ጣቃ ሽፎን አንሸጥም። ሽፎን ጣቃ ፈልግ ነበር ሳሪ ሲሉ እንትና ሰመረ ሽፎን መሲ የብሬክስ ሚስት ጋር ሂዱ እዛ አለላችሁ እላለሁ። ምን አገባኝ እኔ? ኮሚሽን ይሰጡኛል እንዴ? ያገባኛል? አያገባኝም። ግን እሳ እኔ ገብቶሻል። እዚህ ጋር ማስተማር ያለብሽ ለሰው ልጅ ቅንነትን፣ መልካምነትን፣ ጥሩነትን ነው። እኛ ማስታወቂያ ሰርተንላቸው ያደጉ ሰዎች አሉ። በነገራችን ላይ ልንገርሽ ዛሬ እኛን መልሰው ቂጣችንን ሊወጉ የተነሱ ማለት ነው። እኔ ሲጀመር ማስታወቂያ እንኳን ስሰራ አላስከፍልም። ኑ እህቶቼ በርቱ፣ ኑ ቶሎ ጠንክሩ፣ ምንድን ነው የምትፈልጉት ብዬ ነው የምለው። ምክንያቱም እኔም ከዛ ስለሆነ የወጣሁት ይገባሽ። ምንም አይነት ነገር ቢሆን 0.5 ሳንቲም ከነሱን የምፈልገው ነገር የለኝም። ግን ደግሞ በአሁኑ ሰዓት ልንገርሽ ማንም ሰው ያለ ጥቅም የሚንቀሳቀስ የለም። ገባሽ? ሰውን አክብረሽ ወደሽ እንደዚህ ስታረጊው ሌላ ዓለም ነው። ግን የማንንም ርዝቅ ደግሞ ፎዝዬ ማንም ሊበለው አይችልም። የኔ ሰላም የማርያምን የኔ ነው። እኔ ችግር የለብኝም። ማንም ሰው እዚህ ከጎኔ ቢከፍት ቢመጣ ቢቀበጥር ችግር የለብኝም። እኔ አሁን መሲ ስልክ ትሸጣለች። እኔ መሸጥ ብጀምር ወይኔ ሳሪ ሸጦች ልትለው በተሳካልኝ በሆነልኝ አይመለከትም። እኔ አሁንም የቅድሙን ሀሳቤን የምትስማሙበት ሰዎች በደንብ ተነጋግረንበት የሆነ ፕሮግራም ተይዞ ልጆቹ ብራቸውን አጠረቃቅመው ወደ ቢዝነሱ አለም እንዲቀላቀሉ ማድረግ፣ የቢዝነስ መንገዱን ማሳየት፣ እነሱም ከመዳን ቤት ወጥተው ቢዝነስ አለም ላይ በትንሿን ቢሆን ጀምረው መስራት እንደሚችሉ። ሁሌ ሽንት ቤት ማጠብ ዶክተር አላዘዘልንም። ፈጣሪ ሰማይ ቤት ሆኖ አልጻፈልንም። እናንተ አበሾች ሽንት ቤት እየመጣችሁ ጠቡ ተብሎ አልተጻፈልንም። ቀና ልብ ካለን መተጋገዙ ካለ ቢያንስ እነዚህ ልጆች ደሞዛቸውን አጠረቃቅመው 10,000 ድርሃምም 15,000 ድርሃምም ይዘው ወደ ቢዝነሱ አመድ መቀላቀል ይችላሉ። ያችን ጠንክሮ መስራት እንደሚችሉ ቅባትም ይሁን ከኢትዮጵያ ሽሮ በርበሬም እያመጡ ምን እያሉ መስራት እንደሚችሉ ብንነግራቸው ማርያምን ቀና ተንኮል እኔ ነገራችን ላይ መሲ እንትንም እኮ ማድረግ ይችላሉ። በተለይ ትርፍ ጊዜ ያላቸው በቀን ውስጥ የተወሰነ ጊዜ ያላቸው ልጆች ደግሞ ሙያ ቢማሩ ለምሳሌ የፀጉር ቤት ሙያ ቢማሩ፣ ሹፍርና ቢማሩ፣ ንግድ እንኳን ባይችሉ ማለት ነው የመኪና ሽያጭ ውስጥ ቢገቡ
ይሄ የሴልስነት ቢገቡ በጣም ብዙ ያልተነኩ ሀበሻ የማይገባበት ስራ አለ። ለመግባት የሚፈሩበት እንትን አርጉ። ኮፒ አዱ ባልትናም ፎሎ አርጉት። አዎ መስራት የሚያስፈልጋቸዋል። ፋሪ ፀጉር ቤት መዳም ቤት ሆነው መክፈት ይችላሉ። ፎዚ መዳም ቤት ሆነው መንጃ ፍቃድ መማር ይችላሉ። የትኛውን መዳም ቤት ሆነው በጣም መዳሞችን ማሳመን ነው። መንጃ ፍቃድ ብትማሩ ማለት ነው። አሁን ለምሳሌ አሁን ኢቴች ዲሊቨሪ ሞተርና መኪና ያላችሁ መንጃ ፍቃድ ያላችሁ ከኛ ጋር ተቀላቅላችሁ መስራት ትችላላችሁ ብሏቸዋል። ተቀላቀሉ። ያላችሁ በካር ሊፍት ብቻ ከምትኳትኑ ተቀላቅላችሁ ለመስራት ሞክሩ። በጣም ብዙ ኦፕሽኖች አሉ፣ ግን የሆነ ነገር ላይ ትኩረት አታደርጉም። ሙያ ለመማር ጊዜ ያላችሁ ልጆች ተማሩ ሙያ እና ደግሞ አሁን የምግብ መስራት ሙያ ያላችሁ ልጆች በራሳችሁ እነኚህ ፋስት ፉዶች ላይ ለመስራት ደግሞ ሞክሩ። እናንተ በጣም ወላሂ ሳሪ ከታሰበበት በጣም ብዙ መስራት እንዴ። ፎዚ የሆነች አበሻለች እዚህ ሳሪ ፎዚ የሆነች አበሻለች መኖሪያ ቤት ውስጥ ቆንጆ በየአይነቷን እየሰራች እንኳን ኦርደር እንትን ቤት ውስጥ መኖሪያ ከዳማ ቤት ተከራይታ ምግብ እየሰራች ልክ እንደ አገልግልም ይሁን ምግብ ልክ እንደ በቃ ትላልቅ ሬስቶራንቶች ቤት ውስጥ ሆና እኮ ነው የምልሽ እየሰራች እንዴት እንደምታውቅ ማርያምን ብሎታል። ሳታሜ ንግድ ፍቃድ አለው አይደል? ንግድ ፍቃድ ያወጣሉ። ንግድ ፍቃድ ታወጣላችሁ? አዎ ንግድ ፍቃድ ያወጣሉ። በጣም ቀላል ስራ ታሜ ንግድ ፍቃድ ይወጣል። ሳ አንድ ሺህ በጣም ቀላል ነው። በጣም ቀላል ነው ጋይስ። እንደዚህ አይነት እንትን ስትፈልጉ ለማገዙ አሁን ወደዚህ ስራ ለመግባት ስታስቡ ለማገዙ አሁን የንግድ ፍቃዱ አወጣጥ እንዴት ነው? ምን አይነት ፕሮሰስ ያስፈልገዋል? ታሜንም ብታማክሩት ታሜ ሀሳብ ይሰጣችኋል። ምን አይነት ስራ ብጀምር ይሻለኛል ብላችሁ ስታስቡ እዚህ ጋር መታችሁ ስለ ካፒታሉ አታንሱ። ማለት ገንዘቡ ይሄን ያህል ገንዘብ አለኝ ይሄን ያህል እሱን አታንሱ። ሳታነሱ ሀሳቡ ላይ ነው መነጋገር ያለባችሁ። እና ሁሌ ስለ መዳም ቤት ስለ መስራት ብቻ ከምታስቡ የሆነ ያህል ጊዜ መዳም ቤት ሰራችሁ አይደለም ብዙ ነገር ታካብታላችሁ፣ ልምድ ይኖራችኋል። ኢቭን እንዴት ለሰው ይሄ ምንድን ነው ከስተመር ሰርቪስ ራሱ ከመዳም ቤት ትማራላችሁ። ምክንያቱም ትዕግስትን ስለምትማሩ እዛ በደንብ ታጋሽነትን በደንብ ስለምትለምዱ አዱ ባልትና ፎሎ አርጉ ጋይስ። አዱ ባልትና ፎሎ አርጉ እና በተቻለ መጠን ማለት ነው የራሳችሁን መስራ ቤት ለቤት የምትሰሩ ልጆች ማለት ነው ስጋት እንዳይደርስባችሁ እንዳትፈሩ። እሺ እንትን በአውሪ ፎዚ መጣው እምጋዙ ትገባላችሁ። በቃ አሁን ለፎዚ ያውላችሁ እንደዚህ ስራውን ለመስራት ስታስቡ በመጀመሪያ ደረጃ እኛ እርስ በርስ የመቀኛኘት አባዜ ስላለብን ንግድ ፍቃዱን ለማውጣት ምንም ወደኋላ እንዳትሉ። ምክንያቱም የራሳችን የቅርባችን የምንለው ሰው ስለሆነ የሚያጠቃን ማለት ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ማለት ነው የሀገሪቷን ሕግ ጠብቃችሁ ምንም አይነት ሕግ ሳትጥሱ መስራት ትችላላችሁ። ሁል ጊዜ አንድ ቦታ ላይ መሆን የለባችሁም። አንድ ቦታ ላይ ረጅም ዓመት ስትሰሩ ማለት ነው ከዛች ካላችሁበት ቦታ ውጪ ምንም እንትን ምንድን ነው የኤክስፒሪንስ አይኖራችሁም። አለኝ ብላችሁ ነው የምታስቡት። ምክንያቱም መናገር የቻለ ሁሉ ማድረግ የሚችል ስለሚመስለን ማለት ነው። ስለዚህ ተንቀሳቀሱ፣ ሀሳብ ቀይሩ። የምታዩትን ነገር ከኔ ባህሪ ጋር ይሄዳል፣ ይሄንን ነገር ብሰራ ምን ያህል ውጤታማ ሆናለሁ እያላችሁ ሌላ ነገር ለመቀየር ሞክሩ። ሁሌ አንድ ነገር ላይ እንትን አትበሉ። በተለይ 10 ዓመት 15 ዓመት አንድ መዳም ቤት የምትሰሩ ሰዎች ልክ አይደለም። የሆነ የተሳሳተ ነገር አለ። ለቀየር አድርጉ። እናንተ የእውነት ወላሂ ነው የምላችሁ በጣም ጀግና ሰው ናችሁ። በደንብ ኤክስፒሪንስ አላችሁ። ትዕግስትን ተምራችኋል። ሙያ አላችሁ። የምግብ ሙያ እያላችሁ እዚህ ሀገር ምግብ ሙያ ያለው ሰው እጁን ተስሞ ነው አይደል እንደ የሚሰራው። እናንተ ግን ሙያ እያላችሁ አንድ ቦታ ላይ ራሳችሁን አግታችሁ ነው እንትን የምትሉትና ህጉ ይፈቅድላችኋል። እዚህ ማሻአላህ እዚህ ሀገር ህጉ ለሁሉም ሰው እኩል ነው። ለአንድ እናት ለአንድ እንጀራ እናት የሚሆን አይደለም። እና በተቻለ መጠን ራሳችሁን አፕዴት አድርጉ። መስራት የምችሉት ብዙ ስራ አለ። አውጡ፣ መንጃ ፍቃድ አውጡ። መዳም ቤት እያላችሁ መዳሞቻችሁን አሳምኗቸው። በፍቅር ከያዛችኋቸው እነሱ ብዙ ነገር ያደርጉላቸዋል። ስለዚህ መንጃ ፍቃድ አውጥታችሁ የራሳችሁ መኪና እዚህ ሀገር ርካሽ ነው። ከመንጃ ፍቃዱ ብር የመኪናው ብር ነው የሚረክሰው።
መኪና ገዝታችሁ ዲሊቨሪ እንትኖች ላይ ገብታችሁ መስራት ትችላላችሁ። መንጃ ፍቃድ ስትማሩ የመኪናው እውቀት ስለሚኖራችሁ የመኪና ሴልሶች ላይ መቀጠር ትችላላችሁ። ብዙ ነገር ላይ እንደው ከመዳም ቤቶች መንጃ ፍቃድ አውጡ ጋይስ፣ እንደዛ እንሆን። መንጃ ፍቃድ አውጡ። መንጃ ፍቃድ በጣም አሪፍ ነገር ነው። ሲቀጥል ደግሞ እንደዚህ ቤት ለቤት የምሰሩ ልጆች የቤት አለ ላይሰንስ አለ አውጡ። ማንም ሊጫወትባችሁ አይችልም። ማንም መጥቶ እንደዚህ ነው ምናምን ሊላችሁ አይችልም። ላይሰንስ አለው። እሱን ላይሰንስ ማውጣት ትችላላችሁ። በጣም ርካሽ ነው። የምትፈልጉት ጠሪቃ ካለ። ሲቀጥል ደግሞ ሱቅ ለመክፈት የምትፈልጉ ልጆች የመጀመሪያ የባንክ አካውንት ክፈቱ። ከዛ በኋላ ስቴትመንታችሁ ያስፈልጋል። አብዛኛውን ስቴትመንት ይፈልጋሉ እነሱ ብር የወጣበት የገባበት። ስለዚህ ማዳም ቤት ሆናችሁ እንኳ ባንክ አካውንት እንትን በሉ። ሲቀጥል ኢንሹራንስ ግቡ። ኢንሹራንስ መግባት አለባችሁ። ቪዛ ያላችሁ ሰዎች ኢንሹራንስ ግቡ። እናንተ ተመልሳችሁ የሆነ ቦታ ላይ ሰርታችሁ ተመልሳችሁ ወደ ማዳም ቤት አትግቡ። በዛው ላይ ጠንክሩ። ዛሬ ባይሸጥ ነገ ይሸጣል። ምክንያቱም እንደነዚህ አይነት ኦፕሽኖች በጣም ጥሩ ናቸው። ለእናንተ የስራ እድል ነው። ተረጋግታችሁ ብቻ ስራና ስራ መስራት ብቻ ነው ከእናንተ የሚጠበቀው። ደንበኛ ከስተመር አያያዝ ማወቅ አለባችሁ። በቃ አለቀ። ከዛ ውጭ ሁሉም አሁን ለምሳሌ እናንተ ምንድነው ማድረግ ያለባችሁ? የስራ እንትኑን መፍጠር የስራ የት ነው የምሰራው ምንድን ነው የሚሰራውን ነገር መጀመሪያ እንትን ማለት። መንጃ ፍቃድ ለማውጣት ጋይስ በጣም ሲምፕል ነው። በጣም ፓኬጅ ነው የሚገዙት። እንደውም አሁን የዱባይ ቪዛ ያለው በፊት አጅማን ማውጣት አይችልም። የአጅማን ያለው አሁን ግን ታሜ ተፈቅዷል። ተፈቅዷል እኮ ብቻ የመኖሪያ ለምሳሌ አጅማን ነው የምትኖሪ ቪዛሽ ዱባይ ነው ችግር የሚከፍቱልሻል። አጅማን ሻርጃ ምንድን ነው ምንድን ነው የሚያስፈልገው? ንገራቸው። እኔ በእርግጥ መንጃ ፍቃድ የለኝም፣ ግን ንገራቸው። ምንም ያኔ ቀላል ነው። አሁን ፋይል ለመክፈት በጀመረ ለምሳሌ አጅማን ወይም ሻርጃ 1500 ድርሃም። ከዛም በኋላ ያኔ በአንዴ አይደለም ነው ክፍያው፣ በአንዴ አይደለም። እኔ እኮ እየተማርኩኝ ነው ሳሪ። በቅርቡ እኮ ታምቤ በመኪና እኮ ነው የሚሄድባችሁ። እስካሁን ሱቅ ቁጭ ብዬ ነበረ ሱቅ ቁጭ ብዬ ነበር የሚሄድባችሁ። ከዚህ በኋላ እኮ መኪና ውስጥ ሆኜ እኮ ነው የሚሄድባችሁ። አስባችሁታል? በቅርቡ ከዛ በኋላ መኪና መግዛት ብርቅ ነው እንደ ይሉሻል። መኪና እዚህ ያው ሲጀመር መኪና ውስጥ ረገጣው ራሱ ቁልፌን እያንቀጫቀጭኩ ነው የሚሄድባችሁ። በጣም እንደዚህ ይዘሽ ምናምን ነገር የመጀመሪያ ገቢና የሚቀመጠው ታሜ ወንድሜ ነው። ይቅርታ አድርጊልኝ። ሎካሎችን ነው ማስቀድመው። ጎበዝ ተያይዛችሁ ጥሩ ነው። እኔ ነው የምነዳው በይ አንቺና እየነዳሽ አጠገብሽ ላይ ቀመጥ። እኔ መንጃ ፍቃድ አውጡ ጋይስ። በዛ ላይ ላይሰንስ፣ ለምሳሌ ላይሰንስ የውጭ ላይሰንስ የምትፈልጉ ሰዎች ካላችሁ፣ የስራ ላይሰንስ የምትፈልጉ ሰዎች ካላችሁ፣ ወይ ደግሞ ሳሪ መንጃ ፈቃድ አሁን በከጅ እንደዚህ አላችሁ። ለምሳሌ 6,000 ወይም 7,000 ተከፍሎ ከላስ በአጠቃላይ ማለት ነው 1000 ጊዜ ብትወድቂ ምን ብትይ በቃ ከዛም በላይ የምትከፊው የለም። ዱባይ እንደዚህ ኦፕሽን አላችሁ። አዎ በጣም ኦፕሽን አላችሁ። መሲ መኪና ስትገዢ ረዳት ሆናለሁ እያለች ነው ቤዚ። መሲ ረዳ እሷ ምን ነው እኔ በተለይ አሃድ ባልትና 200 ሺህ ብር ሰጥሻለሁ ሲለኝ ጆዬ ጠዋት ነው የምትደውልልኝ። መሲ ራት በላሽ ትኛሽ። ረጁም እንደዛው ሳሪም እንደዛው። አትደውሉ፣ ስልኬ ላይ አትደውሉ። እችን 200 ሺህ ብር ትቀብሻለሽ ብላችሁ አሁን አሃድ ባልትናን 1400 ሰው አላችሁ። በእግዚአብሔር እስኪ 1000 ሰው ፎሎ አርጉትና 200 ሺህ የኢትዮጵያ ብር ይስጡኝ። በድርሃም 5000 ምናምን ብር ነው አሉ። ታሪክ እኮ ነው ይሄ። ስለ መንጃ ፍቃድ እኮ ነገራችሁ ጋይስ። መንጃ ፍቃድ ማውጣት የምትፈልጉ እኮ ነገራችሁ። በያላችሁበት ቦታ በተለይ ዱባይ ፓኬጅ አላቸው። ፓኬጃቸውን ገዝታችሁ እስከፈለጋችሁ ድረስ እስከምትወርቁ ድረስ መማር ትችላላችሁ ብለን እየተናገርን ነው። ሲቀጥል ደግሞ ሌላ ኦፕሽን ፍጠሩ። ስራ ስትሰሩ እዚህ አካባቢ ምንድን ነው ያልተሰራው? እዚህ አካባቢ ምንድን ነው ያልተደረገው? እዚህ አካባቢ አንድ ብቻ ነው ልብስ ቤት ያለው፣ እኔ ሁለተኛ ብከፍት ይሸጣሉ፣ ላይቭ ላይ እንዴት ነው መሆን ምናምን የሚለውን ነገር አድርጋችሁ ስሩ። በቃ ይህን ነው መስራት ያለባችሁ ጋይዝ። ያኔ እናንተ ስለከፈታችሁ የሚመጣም ነገር የለም። እናንተም ስላልከፈታችሁ ግን መጀመሪያ ፕላን አድርጉ ብራችሁን ላለመጨረስ። በዛ ላይ ደግሞ ስትሰሩ የምር ብቻችሁን ስትሰሩ በጣም ውበት አለው። ምክንያቱም ሼሪንግ ምናምን የሚባል ለጊዜያዊ ነው። ከዛ በኋላ ብጥቅጥቁ ነው የሚወጣው። በብዛት አሁን ብዙ ሰው ሼር ተብሎ ጀምሮ አይስማማም። ስለዚህ እናንተ ከሰራችሁ የአቅማችሁን ያክል ጥራችሁ ተጋግራችሁ የተወሰነች ብር ይዛችሁ ብቻችሁን እንትን በሉ።
መኪና ስንት ነው ዛሬ? እንደዚህ በተለይ ከቤት ውስጥ የሚሰሩ ጎበዞች ናቸው። እንደዚህ ልብስ የሚያስታወቁ ህይወታቸው መለወጥ የሚፈልጉ ልጆች አሉ በጣም ብዙ። ግን እነዚህ ልጆች ደግሞ ግዴታ ማለት ህጋዊ ማለት እንዲሆኑ ግዴታ መሆን አለባቸው። ለምን ከሰው ጋር አሁን ድንገት በጠጣሉ ዋላ ያው እየነገደች ነው ያው እየሻጠች ነው በኦንላይን ከቤቷ ውስጥ እኔ ማለት ሱቅ ከፍተን እውነት ነው። ይሄ ደግሞ አሁን ዛሬ ግብር እየከፈለች ለመንግስት ብዙ ነገር እየከፈለ ቤት ኪራይ እየከፈለች ለዚህ ሱቋ ማለት ነው። ሌላ ሰው ሲመጣ ደግሞ ከቤት ውስጥ ምንም ነገር ሳይከፍል ይኸው አንድ አይነት ልብስ እያስታወቀ ነው። ሶ እዚህ ጋር ፌር አይደለም። አንደኛ እዚህ ጋር አንቺ ህጋዊ አይደለሽም። ህጋዊ ለመሆን ደግሞ ብዙ ነገር አትከፊም። የኦንላይን ለመሸጥ ማለት ወይም ከቤት ውስጥ ለመሸጥ ማለት በትንሹ ንግድ ፈቃድ ይሰጣቸዋል። በ1000 ድርሃም 1200 ድርሃም ህጋዊ መሆን ትችላላችሁ። ገባሽ? አቡዳቢ የመንጃ ፈቃድ ፓኬጅ አለ ሁሉም ቦታ ፓኬጅ አላቸው። በተለይ ዱባይ ፓኬጅ አለው ጋይስ። ዱባልትናን ፎሎ አርጉ። ፓኬጅ ሳይሆን የወልሽ ሳሪ እንትን አንሊሚትድ ነው። እነሱ አሁን አንሊሚትድ ነው የሚሉት። አንሊሚትድ አሁን ለምሳሌ ዱባይ አንሊሚትድ አላቸው። ሻርጃ ስትመጡ አንሊሚትድ የላቸውም፣ ግን ፓኬጅ ያደርጉላቸዋል። ለምሳሌ እነኚህ አሴስመንት ቴስት፣ ቲዮሪ ክላስ፣ ቲዮሪ ቴስት ምናምን እነሱን ፓኬጅ ያደርጉላቸዋል። ሌላውን ከሮድ ቴስት ውጪ ማለት ነው። ሮድ ቴስት አይካተትም ፓኬጅ ውስጥ። ወደ እንትን ግን ስትሄዱ ወደ ዱባይ መንጃ ፍቃድ ግን ስትሄዱ የዱባይ መንጃ ፍቃድ አንሊሚትድ ያደርጉላቸዋል። አሁን ደግሞ በጣም ብዙዎቹ ዲስካውንት አውጥተዋሉ የዱባይ ማለት ነው። ዲስካውንት የመንጃ ፍቃድ ላይ ቼክ አድርጉ። ዲስካውንት ያወጡ ድራይቪንግ እንትኖች ሴንተሮችን ቼክ አድርጉ። እንደዚህ አይነት ጥያቄ ሲኖራችሁ ታሜን ፎዚንም መጠየቅ ትችላላችሁ። ምክንያቱም በቂ መረጃና ማብራሪያ ይሰጧችኋል። በዛ ላይ ደግሞ አብዛኞቻችሁ ዩኤ ፓስ ክፈቱ፣ በስልካችሁ ላይ ዩኤ ፓስ ክፈቱ። ሁልጊዜም አይዲያችሁን ቼክ አድርጉ። ሳሪ በጣም ብዙ ጊዜ መንጃ ፈቃድ ሲያወጡ በጣም ችግር እየሆነባቸው ያለው ምን መሰለሽ፣ ብዙ ቦታ ምንም አይነት እንትን ትምህርት አይጠይቅም ይባላሉ። እኔ እንደኔ የውላችሁ ወይ አረብኛውን ወይ እንግሊዝኛውን በደንብ ብትችሉ የተሻለ ነው። ምክንያቱም አሁን ብዙ ልጆች አረብኛም አያነቡም፣ እንግሊዝኛም አያነቡም፣ አረብኛም አይችሉም፣ አይሰሙም ማለት ነው። ከዛስ እንትን ላይ ቲዮሪ ላይም ይወድቃሉ፣ አሴስመንትም ሲደርሱ ይወድቃሉ። በጣም ብዙ ጊዜ ለመውደቅ ስለምትገደዱ መንጃ ፈቃዱን እንትን ከማለታችሁ በፊት በኦንላይንም ቢሆን ወይ አረብኛውን ወይ እንግሊዝኛውን ኮርስ ብትወስዱ የተሻለ ነው። በአጭር ጊዜ መንጃ ፈቃድ አሁን ለምሳሌ እንግሊዝኛ አረብኛ የማይችሉ ሰዎች መንጃ ፈቃድ የያዙ ስማቸውን መጻፍ የማይችሉ ያውልሽ እነሱ አሁን እንትን ላይ አሁን ለምሳሌ ማለት ነው በትራንስሌት ይደረግልኝ ብለሽ ያልሽ አይደለ? ትራንስሌቱ አንደኛ ሁሉም ትምህርት ቤት ትራንስሌት አያደርጉም። ሁሉም ትምህርት ቤት አይደሉም። የተወሰኑ ትምህርት ቤቶች ናቸው ትራንስሌት የሚያደርጉት። በተለይ ከዱባይ ውጭ ያሉት የተወሰኑት ናቸው ትራንስሌት የሚያደርጉት። እንደ ምሳሌ አይቆል የትምህርት ቤት ስም ልጠራ ነበረ ስቺ ሶሪ ቻርጃ አላቸው። ማይሆን ቦታ ታስገብኛለሽ። ተይ መሲ ተይ። ሚስማርሽን ለመሰለሽ አሁን እነሱ እንግሊዝኛና አረብኛ ማንበብ አትችሉም ካልሻቸው ኦልሬዲ ሄዶ ላይ ፈተኑ ነው። ግን በራሳቸው በአማርኛ ቋንቋ መሲ ማድረግ ያለባቸው ትክክለኛው ነገር እንግሊዝኛ፣ አትሊስት እንግሊዝኛ መጽሐፍ ማንበብ መቻል አለባቸው። መጽሐፍና ማንበብ ትርጉሙ ችግር የለውም። አረብኛ እኮ ብዙዎቻችን እናውቃለን እኮ ሰባብረንም ቢሆን እናውቀዋለን። በተለይ ደግሞ ፋይናል ቴስት ላይ የሚመጡት ከላይ ያሉት አይደሉ ከአርቲ የሚመጡት ናቸው። እነሱ ይረዳሉ። ግን ችግሩ ምንድን ነው? እንትን ላይ አሁን ዱባይ አሁን ሞክ ቴስት የሚሉት አለ። ሞክ ቴስት የሚለው ላይ በጣም ብዙ ጊዜ ይወድቃሉ። ያንን ሁሉ ጊዜ ከሚወድቁ አጭር ኮርስ ቢወስዱ ኢቨን በእንትን ራሱ በዩቲዩብ ላይ ራሱ በደንብ እንትን ቢሉ እንግሊዝኛውን አትሊስት መጽሐፍ መንበብ ከቻሉ ቴስት ላይ አይወድቁም። ገብቶሻል? ብዙ አይወድቁም። ምክንያቱም ይሄኛው እንደሱን የሚፈተኑት ፎዚ ስንቴ ነው እንደሱን የሚፈተኑት? ከወደቁ ደጋግሞ ብዙ ጊዜ ወደቅሽማ ደጋግመሽ ትፈትኛለሽ። እሺ ቃል እየልገዥ ነው ነግሪሽ። እኔ ደግሞ እያልኩሽ ያለሁት ግን ይሄንን አሁን ተማሩ ብታያቸው ጊዜ ላይኖራቸው ይችላል። ይሄ እንግሊዘኛ ተማሩ እንትኑ ላይኖራቸው ያንን የሚያደርግ የለም። እሱ
ግን በአስተርጓሚ ግን ትፈተናላችሁ። ብር አሁን ለምሳሌ እንትን ካልሆነ ዱባይ ካልሆነ አንሊሚትድ ካልሆነ ማለት ነው ሲፈተኑ በወደቁ ቁጥር እየከፈሉ ነው የሚፈተኑት። እንዴ ገንዘቡ ደግሞ አማራጭ እንዳለው ደግሞ መናገሩ አይሻልም? ፎዚ በአስተርጉመው ደግሞ ይፈትኗቸዋል በራሳቸው ሀገር ቋንቋ። ይኸው ይኸውልሽ እኔ ጋር አስተርጉማ እየተፈተነች 10 ጊዜ የወደቀች ልጅ አለች አልኩሽ እኮ። አዎ ግን እኔ ደግሞ ይህን አማርኛ እንኳን የማይችሉ ልጆች እዚህ ቻርጃ ተፈትነው በአማርኛ እንትን ብለውላቸው ያለው እኮ እሱን ነው። በኦሮምኛም በትግርኛም እኮ የሚተረጉሙ ትምህርት ቤቶች እኮ አሉ እኮ። እሱን እኮ ነው የምልሽ እኔ። ያኛው ይቀላል መሲ። መኪና መንዳት እየቻሉ ግን ደግሞ መንጃ ፈቃዱ አይደለ በኢትዮጵያ። ይኸውልሽ ፎዚ አሁን ይሄንን ህዝብ ነው ዩቱብ ሄደክ እንግሊዝኛ ቋንቋ ተማር የምትይው ለማያደርጉትን ለምን እንነግራቸዋለን? እንደዛማ የሚማሩ እንጂ ለራሳቸው ጥቅም አይደለ እንዴ? ለራሳቸው ነው። ግን ደግሞ ሳሪ አያደርጉትም። እኔ አበሻ የሚያደርገውን መይጠፋኝ። ካላደረገው ታዲያ 100 ጊዜ ይፈጋታል። ለምን ቸገረሽ ታዲያ? ጉቦ ሰጥቶ የለመደ አበሻ እዚህ ሀገር መተክ እንግሊዝኛ ተመለቱ። ግን ቀላሉ ነገር ግን ቀላል መፍትሄ ስላለው ቀላል መፍትሄ ስላለው ግን በራሳቸው ሀገር ቋንቋ ስለሚተረጎምላችሁ በኦሮምኛም በአማርኛም በትግርኛም አለ። ስለዚህ እዛ ሄዳችሁ ተፈተኑ። እሱማ 400 ድራም ኤክስትራ ትከፍያለሽ። ከፍለው ቢማሩ ይሻላል ዝም ብለው ዩቱብ ሄደው ለማይገባችሁ እንግሊዝኛ ከሚንደፋደፉ። ግን እኮ ሳሪ 10 ዓመት ደብተር ተሸክሞ ትምህርት ቤት ሲመላለስ የነበረ ስሙን የማይጽፍ ሰው አለ እዚህ ምድር ላይ። አይ ነው ግን ቢሆን መማር የሚፈልጉ ካለ ሳሪ ቤት የግቡ። ሳሪ አስተማሪ ናት፣ እንግሊዝኛ በደንብ ታስተምራለች። ታሜ በትርፍ ሰዓት እኔ እና ረጁ እንሰጣለን እንግሊዝኛ። ካላስ ትክክል አይደል ያልኩት? ሳቅብር ብሎ ያለፈ ሰው እኮ ነው ከይቅርታ ጋር። እስኪ እንግሊዝኛ ሳሪ። ማይ ሀዝባንድ የስ ሀቢብቲ ማይ ሀዝባንድ ኦንሊ ቱ ፎል አፍተር ሂ ድራይቭ ቱ ታይምስ ኦንሊ he not to speak English, he not to speak Arabic. Sammy. To finish, Habibti, finish driving. Now he pass, yeah? He get the driving license. Wait, ቀላሉ ነገር አሁን እኔ ባልኩት መፈተን አይችሉም ልጆቹ? እንዴት? ለምሳሌ አሁን እንግሊዝኛና አረብኛ የሚከብዳቸው ቃሉ በአገሬ ቋንቋ ይተርጎምልኝ። ይቻላል። ግን ነው ይኸውልሽ፣ አሁን እንግሊዝኛ የማይጽፉ አለ ወይም ምናልባት የማያነቡ አለ። ግን እዚህ ጋር ለምሳሌ አንብቡልኝ ማለት እንግሊዝኛ ሆኖ ይገባኛል። እንግሊዝኛ ግን ማንበብ አልችልም ወይም መጻፍም አልችልም። ያግዙሻል። አረብኛም እንደዛ ነው። ገባሽ? አሁን ለምሳሌ ዱባይ እንዳየሁኝ እኔ ይቅርታ አድርጉልኝ፣ የኔ መንጃ ፈቃድ አሁን እድሜው ወደ 26 ዓመት 27 ዓመት ሆኖ ይሄ ህግ ማለት አልነበረም የዛ ሰዓት። ግን እንዳየሁኝ በዱባይ አሁን ለምሳሌ ኦንላይን የሆነ ሊንክ ይልኩልሻል። የሆነ የተወሰነ ጥያቄ ነው የሚሰጡሽ። አንቺ የራስሽ ቁጭ ብለሽ እንግዲህ በኦሮምኛ ከፈለግሽ በበንጋልኛ ከፈለግሽ አስተረጉምሽ መልስ ስጪና ሰብሜት አድርጊ ኦንላይን ላይ ማለት ነው። ግዴታ ከነሱ ጋር እየሆንሽ አይደለም፣ ሊንክ ብቻ ነው የሚሰጡሽ። ቴንኪዩ። እሱን እኮ ነው የምለው። መኪና መንዳት የሚችሉ ማንበብና መጻፍ የማይችሉ አሉ። ስማቸውን አማርኛም ኦሮምኛ በምንም ቋንቋ በራስሽ ኦንላይን ላይ ግን ከሆነ ሊንክ ነው የሚልኩልሽ። ቤታቸው ሆኖ ይፈተኑታል። ፎዚ የምትለው ማንም ሰው ይፈተንልሻል መሲ። እሱኛውን እኮ ማንም ሰው ይፈተንልሻል። እሺ እኔ ያልኩሽ አሁን እዛው ገብተሽ ኮምፒውተር የምትፈተኙ ፈተና አለ። ቅድምም ሲጽፉት እያየሁኝ ነበረ። እሱ ቤታ በኦንላይን አይሆንም አይደለም። እሱን እዛ ሄደሽ ነው የምትፈተኘው። ኦንላይን የምትፈተኙ ሊንክ ይልኩልሻል። ፎዚ ልክ ነሽ። ግን እሱም ደግሞ ይህን ያህል አያከብዱም፣ ያግዙሻል። ኢቨን ማለት ለምሳሌ ጥያቄም በእንግሊዝኛ ደጋግሞ ያስረዳሻል በአረብኛ። ከዛ መልሱ ምንድን ነው ቾይዝ ማለት ለምሳሌ 3 ቾይዝ ይሰጥሻል። የትኛው የምትመርጪው ይሄ ወይስ ይሄ በደንብ ማለት ያኔ አያከብዱም። ዋናው ነገር መንዳት። ቲዮሪ ቴስት አያግዙም። ቲዮሪ ቴስት ላይ አያግዙህም። ቲዮሪ ክላስ ከወሰድክ በኋላ ወደ ቲዮሪ ቴስት ከመሸጋገር በፊት ያለውን
ያግዙሃል። ሙሉውን ሁሉ አጠገብ ቆመው ይሄንን እያሉ ክሊክ እያደረጉ ሊሰሩልህ ይችላሉ። ቲዮሪ ቴስት ጋር ግን ስትደርስ አያግዙም። ኦኬ እኔ አላውቅም እውነት ለመናገር እኔ ሄደው ሊመዘገቡ ያሉትን ልጆች ሙቅ ውሃ ለቀቅሽባቸው። ኸላሳውን አይሄዱ እንዴ መሲ ምን ሆነሻል? ሄደው ሊፈተኑ ያሉት እኮ ሙቅ ውሃ ያልማ አልገለጽኩባቸው። እኔ እያልኩ ያለሁት በጣም በአጭር ጊዜ ውስጥ እራሳቸው ሰርች አድርገው ማወቅ ይችላሉ ስለሚችሉ ለምን አሁን ሀቢብቲ እኔ እስከማውቀው ወላሂ ያኔ አሁን ለምሳሌ አጅማን ፐርሶናል የማውቃቸው ሰዎች እንዳገዙ የሆነ ኤክስትራ ይከፈላቸዋል ማለት ያግዛሉ። በደንብ ማብራሪያ ይሰጣሉ። እዚህ ጋር ጥያቄው ምንድን ነው መልሱም ለምሳሌ ቾይዝ ይናገርሻል። ያኔ ይህን ያህል አያከብዱም። ገባሽ? ብዙ የሚመጣው አራቱ ጥያቄ ማለት ነው። በድምፅ አይከፍትም፣ በንባብ ብቻ ነው የሚመጣው አራቱ ጥያቄ። ሌላው ሁሉም ጥያቄ በእንትኑ በጽሁፍ ይመጣና በድምፅም አለው። ድምፁን ክሊክ አድርገህ ሄድፎን አድርገህ 45 ጥያቄ 40 ማምጣት አለብሽ። ከ45 አራቱ ጥያቄ ግን በድምፅ አይመጣም። አንብበህ ብቻ ነው መልሱን የምትመልሰው። ኦኬ ለዛ ነው እንትን ቢሉ ለእነሱ ሞር አሪፍ ይሆናል። በአጭር ጊዜ ሞክሩ። እድላችሁን ፎዚን እንዳሰሟት ማሮች፣ እንቅልፍ አይወስዳችሁም። ከጠራሽብኝ አላምንም አልሽሳ እንደ አንቺ በየት እየተማርሽ ነው ፈውዚያ? ዱባይ ወይስ አይደል? እንዴት አሜ ወስጃለሁ እኮ የት ነበረ? እኔ ቤልሃሳ ዱባይ ሻርጃ። ኦኬ ሻርጃ። ጋይስ ውጡ፣ በቃ ስራ ልስራ። እንዲሽናት እናሳራ። ኦኬ አሃዱ ባልትና ቢያንስ 500 ሰው ያርጉት። ሳሪ ቆይ እዚህ ጋር ቡና ሳታቀርቢ ሳታፈይ አሃዱ ባልትና ፎሎ አድርጉት ጋይስ። ለእኔ ቻሌንጅ የሰጡኝ ናቸው። 200 ሺህ ብር ሊሰጠኝ ፎሎ አድርጉት። 1100 ሰው አላችሁ ደግሞ ታባርጉ። 100 ሺህ ታባር። ስሚ ማርች ትናንት ጀምራ እንዲያደርጉ ምን እንደምትልሽ ታውቂያለሽ? መሲ ትናንት ጀምራ መሲ እኔ ጋር መልዕክት አለሽ እያለች ነው። አቤት በያት፣ አውሪያት። ማርቲ ማናት? ይኸው እዚህ ጋር ማርቲ መልዕክት አለሽ እኔ ጋር ትልሻለች። እሺ ታባርጉ። ማርቲ ማናት? አላውቃትም እኮ ማሪ። ይኸው ኧረ መሲ መልዕክት አለሽ እያለች ነው በውስጥ። ሀይ በያት ያለ ጋይስ ቤቱ ስለተመቻቸው እኔ ደግሞ ልሽጥ ይቹት ማርቲ። ኦኬ ፎሎ መልሼልሻለሁ። ነይ እስኪ ምንድን ነው መልዕክቱ ንገሪ ማሪ። እኔ እኮ አበሻ እየፈራሁ ነው ውዴ። ጋይስ እኔ ደግሞ ቅድም ያመጣሁላችሁ አልኳችሁ ሳምሰንግ ስልኮች ከ450 ድርሃም ጀምሮ ሳምሰንግ ነው የምላችሁ። ፎርጂ እንትን ሜድን ቻይና አይደለም ቪየትናም ኦሪጂናል ሳምሰንግ ስልክ ነው። አይደለሽም ለምን ከፍተሻ ተቆያችሁ? አለሽም ሱቅ በ450 ድርሃም አሁን ቤቴን ከፍታለሁ። ኑ ሰምታችኋል። በ450 ድርሃም ማሚ ለእኔ እንዳይሆን የሰጠሽኝ ይሄን ጊፍት ይቆርጣል። አይደለም ለአሃዱ ዲዛይን ነው የሰጠችው። ወይ ማሚ ደግሞ ይቆርጣል እኮ ለሳሪ። አንቺ ለሳሪ እኮ ይቆርጣል። ለማን ነው የሰጠሁት? ለአሃዱ ዲዛይን። ለአሃዱ ዲዛይን ለእኔ ቻሌንጅ ለሰጡኝ ነው ማሚ። ለሀብታም ነው የሰጠሽው። መልስልኝ። በስህተት ነው እንዴት መልስ? አሃዱ የኔ ጋር መተክ ትሰጠኛለህ። ክራሱን የእናቴ ነው ዳንቴ ነው። የሳሪ አንበሳን በስህተት ነው በኩል ለሊት የሄዱት መሲ እና ስሚ ማሚ ትላንትና አሉ እኔ ሳልኖር አሉ ማሚ እያማችን ነበር አሉ ለመሲ አንበሳ ሳላወርድላት አልቀርም ሰሞን እያለች አለች። አዎ ለእንትን ነው የመጣሁት፣ ለቁም ነገር ነው የመጣሁት፣ ለሽምግልና። ወይ ቁም ነገር ካለች መሲ ወደ ኢትዮጵያ ካለች ፖዚ አንድ ጊዜ እሺ አውሪ። እኔ ታሜን ላናግረው ነበር። አናግሪሽ። ታሜ እንዴት ነህ? ወአለይኩም ሰላም እንዴት ነሽ? አለን አልሐምዱሊላህ። ታሜ ወይ የሰው ልጅ ያጠፋል አያጠፋም? አኪድ ያጠፋል። ያገልብ ዜን እኛ በሙስሊም ትልቁ ነገራችን ይቅር ማለት ነው አይደለ ታሜ? صحيح አይደለም? እኔን እንኳን ይቅርታ አድርገህልኛል አይደል? ሳትደውሉ ታሜ መሲን ይቅርታ አድርግላት። በአላህ በልጆችህ ይዤሃለሁ፣ በአላህ ይዤሃለሁ ታሜ፣ በአላህ ይዤሃለሁ።
መሲ ማናት? እሱ ያውቀዋል። አንጠቅስም። ከኤርፖርት የመለሷትን ልጅ ታውቃታለህ አይደለ? ታሜ በአላህ ይዤሃለሁ። ወይኔ በእናትሽ ተይ። ካላሳደጉ ይቺ ደግሞ ታሜ ወይ እየሰማችሁ ነው። ታውቃለህ እንዴት እንደምወድህ አይደል? መውደድ መጥላት አይደለም። መጀመሪያ ሳሪ ቆይ እንዴ አንዴ ነው ልጨርስ። አይ ቆይ ሳሪ ጨርስ። ሳሪ ማንም ሰው ያጠፋል። የጥፋቱን አይነት ልትጠይቂ ከሆነ ጥፋት ነው። የጥፋት ትንሽ፣ የጥፋት ትልቅ፣ የብልግና ትንሽ፣ የብልግና ትልቅ የለውም። ስህተት ሁሉ ስህተት ነው። ነገር ግን አንድ ሰው ይቅር ማለት ከፈለገ ለትልቁም ለትንሹም ለማንኛውም ይቅር ይላል። አጥፍታለች ይቺ ልጅ አላጠፋችም አይደለም። ለእሱ ብቻ አይደለም ለሁሉም ነው። እኔንም ነው ገባሽ? እሱም ብቻ አይደለም የነበረው በሰዓቱ ነው። ሳሪ ንገሩን፣ እኛም ማስተያየት እንስጥበት። እኔ እንደዛ አይደለም ይቅር አይበላት ሳይሆን ሙኒት አንድ ነገር ልንገርሽ፣ እንድንታረም መሆን መቻል አለበት። እሺ መታረም መቻል። ልጅቷ እኮ ኦልሬዲ ቅጣት ተቀጣች። ሳሪዬ ከመቼ ዕለት ጀምሮ ከኤርፖርት ተመልሳ ሌሊት አዋርታኝ እኔ መሰለኝ ሌላ ኬዝ መስሎኝ እዛው ጋር ሆቴል ይዘሽ ጠብቂ ብያት ሆቴል ይዛ ጠብቃ ዛሬ ስትሄድ እንዲያውም ምናልባትን የምፈራው እሱን ነው ስትል በፍጹም ታሪክ ቢመጣ ታሜ እንዲያያደርገውም አልኳት። አፌም ሞልቼ ነበር ያልኳት። ነገረኝ ነበረ እያወራኝ ነበረ። ምክንያቱም ይሄ ኬዝ በእሷ ብቻ አልነበረም የሚያበቃው ገባሽ? እኔ እንደውም መጀመሪያ ሲፈጠር በቃ ተዋቸው፣ በቃ ማንንም ተዋቸው። ለምን መሰለሽ አንድ ነገር ገባሽ? ማንም ሰው እህቱ ወንድሙም እንዲጎዳ እንደማይፈልግ ሁሉ ማንም ሰው እንዲጎዳ አይፈልግም። ሙኒት ግን ገባሽ? በሰዓቱ በጣም ብዙ ዋጋ ተከፍሎበታል በዚህ ነገር፣ እኔን ጨምሮ ዋጋ ከፍሎበታለሁ። አይተሻል። ትክክል። ሳሪ ግን መሲ ማናት? መሲ ስትሉ ህዝቡ ብርጅስቶን ናት አይደለም አንቺ ናት እኮ መሲ የትኛዋ ናት? ህዝቡ ይወቀው። አንቺማ እዚሁ ነሽ። እኔ አሁንም ታሜን በቃ ማለት እየደወለልኝ ነበር። እኔት ሀቢብቲ ያኔ አንቺም እህቴ ነሽ፣ ሁላችሁንም እህቶቼ ናችሁ፣ ወንድሞቼ ናችሁ። ግን እውነት ለመናገር ያኔ ሳህ ከረብል ዓለሚን እንግዲህ ይቅር የሚል ያኔ የለም። እኛም ያኔ ዛሬ እኔ በህይወት አለው ነገ ሙምኪን ልሞት ይችላል። ግን አንድ ነገር እዚህ ጋር መናገር የምፈልገው እኔ ህይወቴ ምን የተበላሸብኝ ሁሉ ነገር የተበላሸብኝ ይቅርታ አድርጉልኝ በዚህ ሰው ምክንያት ነው። ገባሽ ሙኒትዬ? ከ11ኛ ወር ላይ ተጀምሮ እስካሁን ድረስ እሷን ብቻ እንዳይመስልሽ ሌሎቹ ማለት የተከሰሱ አለ። ስለዚህ ይቅርታ አፉ በሉኝ ሁላችሁ ማለት ነው። እኔ በዚህ ነገር እውነት ለመናገር ምንም መጪም ማለት ይቅርታ ማልላት ሰው በተለይ እሷ ነች። እናንተም ማለት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ሰው አንድች ማለት እንዲጎዳ አልፈልግም። ሙሽ በተለይ በእኔ በሌላ ሰው እንኳን እንዲጎዳ አልፈልግም። ግን እኔ ህይወቴ ማለት ነው 180 ደረጃ ነው የተቀየረው በዚህ ሰው ምክንያት። ስለዚህ አፎ በሉኝ። ኦኬ ኬዝ ነው እንዴ? አይ በውስጥ እናውራ ማሚ። ኖ እኔ ፊት ለፊት ነው የማናገረው፣ ምክንያቱም ምንም ድብቅ ነገር የለም። ያው ተበዳይ አንድ ቀን ይሄን ማድረግ እንደሚችል ሰውን ማወቅ አለበት። ገባሽ? ብዙዎቻችን ተሳስተናል በሰዓቱ። የአነጋገር ስህተት፣ የመረዳት ስህተት ነበረ። ግን ታሚ በዚህ ደረጃ አንቺ አሁን በማንነትሽን ብዙ ሰው የሚመጣብሽ ሊኖር ይችላል። ግን በማንነትሽን ብቻ ሳይሆን ባለሽበት ዙሪያሽ ያለው ሰዎች በትዳርሽን በምናምንሽን ሁሉንም ነገር ሲመጣብሽ ደግሞ እዚህ ጋር ቀይ መስመር የሚባል ወይም ኸጥ አሕመር የሚባል አለ። صح ወላ ላ? እዚህ ጋር ማለት ይቅርታ አድርጉልኝ፣ እዚህ ዱባይ ቁጭ ብለን ዝም ብለን ማለት የሰው ስም የሙኒት ስም ሰው አንስቶ ሙኒት እንደዚህ ናት፣ ሙኒት እንደዚህ ታደርጋለች፣ ሙኒት ምናምን ኖ አትፈላሰፍ። እዚህ መጣ የሆነ ነገር ከያዝ ቀጥ ብለህ ማለት ወደ ህግ ቦታ ሄድና ሰጣችሁ። ግን የሰው ስም አጥፍተህ እዚህ ጋር ተጫውተህ ለፎሎ ብለህ ለተወሰነ ደቂቃ ከዛም በኋላ خلاص ችግር የለም ነገ ሙኒት ይቅርታ ታደርግልኛለች። ለምን እንደው ማለት ይሄ ማለት ትምህርት ለሌሎቹ ማለት ነው። ዝም ብላችሁ ወላ በኮመንት ሐታ በኮመንት የተደበቀ ኮመንት ሊኖር ይችላል። እስኪ ዝም ብዬ ልሳደብ፣ የት ልታመልጪ? የት ልታመልጥ ነው?
ሙኒት እኔ እርግጠኛ ነኝ በአንቺ ማለት ብትወስጂው አንቺ ሙምኪን ይህን ያህል አላየሽም ወይም አልደረስሽም ምን እንደተወራ በዛ ሰሞን። እኔ ብቻ ሳይሆን እኔ በእኔ ያለው ዙሪያ በሙሉ ደረሰባችሁ። እርግጠኛ ነኝ ማንኛቸውም እዚህ ጋር በእኔ ቦታ ብትሆኑ ከዛም በላይ ልታደርጉ ትችላላችሁ። በነገራችን ላይ ታሜ በዛ ጉዳይ ላይ በጣም ብዙ ነገሮች እንደተናጉ እናውቃለን። በጣም ብዙ ማለት ነው። እኔ እዚህ ሶሻል ሚዲያ ላይ ህዝብ ሲያድም ምን ያህል ሰው ላይ ተጽዕኖ እንደሚያሳድር በታሜ አይቼዋለሁ። እኔ ላይ እንኳን መቼም ስለምጋፈጣችሁ ምንም አታመጡም። እንደዚህ ስላችሁ ጮኸን ተጽዕኖ እንፈጥራለን እንዳትሉ እናንተ መንገድ ሲከፈትላችሁ። በተለይ እኔ ዱባይ ላይ ሆናችሁ ዝም ብላችሁ የምትዘረጠጡ ሰዎች አላችሁ። ያለምንም ማስረጃ የሆነ ሰው ላይ የሆነ ነገር እንትን ለማለት ማስረጃ ማምጣት አለባችሁ። ማርያምን ነው የምላችሁ። ሰውን በጣም ብዙ ዳሜጅ ነው የምታደርሱት። ተዉ። በተለይ እጃችሁ ላይ መረጃ ከሌለ ገደል የምትገቡት እናንተ ናችሁ። ገደል የምትገቡት ዛሬ ሙኒትን ወጥቼ ላዋረዳት እችላለሁኝ። ዛሬ ሳሪን ወጥቼ ላዋረዳት እችላለሁኝ። ዛሬ ታሜን ጠርቼ ላዋረደው እችላለሁ። መዘዙ የሚተርፈው ግን ለእናንተ ነው። ሁሌ ነው የምላችሁ። ህጉን ወቁት። ህጉ ምንድን ነው የሚለው ሁሌ አትሰሙ። ስለዚህ ታሜ በቃ ያናገረችኝ ነው። አንቺንም ቢሆን ነው ይቅርታ የምትጠይቀው። ወታም ሹ ይራዴ እኛ መቀጣት ያለባትን እንቀጣታለን። ታሜ ማርያምን መሲ ኦልሬዲ ላይፍ የልጅቷ የደረሰባት ነገር አለ። ከ4 ቀን በላይ ሆቴል ነው የተቀመጠችው። ከኤርፖርት ነው የተመለሰችው። ገባሽ? አሁንም ገና ደግሞ ፕሮሰሱ በማህከማ እስኪያልቅ እሱ አፉ ካላላት በቀር የሚቀጥል ነው። ገባሽ? አንድ ሰው ወደ ሀገር ሊገባ ሲል ደግሞ ታውቂዋለሽ፣ ለሆቴል ከፍሎ በቅርቡ ደግሞ ታሜ ታውቃለህ፣ በአንድ አመት ውስጥ ብቻ 5 ቤተሰቦቿን ያጣችው ማርያምን ሙኒት ነግራሽ ሊሆን ይችላል።